ጣልሙድ እንደምን ሰነበታችሁ ውድ አድማጮች። ለዛሬ ከስም ስያሜ ጋር ተያይዞ የተወሰኑ ሐሳቦችን እያነሳን እንጨዋወታለን። ለመሆኑ ከስም ስያሜ ጋር በተያያዘ ያላችሁ ሐሳቤ ምን ይመስል ይሆን? ስም ይወጣል ከቤት ይከተላል ጎረቤት እንደሚባለው የስም ስያሜያችን ጉዳይ ከኛ አልፎ በማህበረሰቡ ውስጥ ትልቅ ትኩረት የሚሻ ነው። የሚወጡልን ስሞች መጠሪያ ሆነው ስንገለገልባቸው ምን አይነት ስም ነው በሚል መነጋገሪያ የምንሆንባቸው አጋጣሚዎችም ጥቂት አይደሉም። እንዲህም አለ እንዲያ ስም ግብርን ገልጦ ሲገኝ መልካም ይሆናል። ከዚህ በአንጻሩ ስም ምግባርን መግለጽ ሲያቅተው ግን እንዴት ሊሆን ቻለ ማለታችን አይቀርም። ለማንኛውም የስም ስያሜያችን ነገር በተለይ አንዳንዱ አጀብ ማስባሉ አይቀርምና ለአብነት ያህል ሞልተው ከተረፉ ስሞቻችን ውስጥ ተከታዮቹን በወፍ በረር እንመለከታለን። ከወራቶች ሁሉ መርጠን መስከረምን ለስም መጠሪያነት ስናውል ጥቅምትንና ህዳርን እንዲሁም ሌሎች ወራቶችን ግን ስም መጠሪያ አድርገን ስንጠቀምባቸው አይታይም። ለመሆኑ ምክንያቱ ምን ይሆን? ሞልቶ ከተረፈ የምግብ አይነት ውስጥም ቢሆን ብስኩትና ህብስት የስም መጠሪያ ሆነው ተመርጠዋል። ጧት ማታ የምንመገበው እንጀራ ግን የስም መጠሪያ ለመሆን አልቻለም። ወይም ደግሞ እንጀራ በሚል የሚጠራ ሰው አላጋጠመንም። ከጥራጥሬ አተርና ባቄላ የሚል ስም እምብዛም ቢሆንም ምስር የሚል የስም ስያሜ ግን መኖሩን አንክድም። የሚመረት አዝመራ አልበቃ ብሎን በኑሮ ውድነት ምክንያት ችግር ብንገባም አዝመራ የሚል ስም ግን መጠሪያ ሆኖ እያገለገለ ይገኛል። ከፍራፍሬ ሎሚና ትርንጎ እንዲሁም ብርቱካን በአብዛኛው መጠሪያ ስም ሆነው ሲያገለግሉ ብንሰማም ሙዝ ግን የስም መጠሪያ ለመሆን ሊበቃ አልቻለም። ለመሆኑ ሙዝ ለአቅመ ስም መጠሪያነት ማገልገል የተሳነው በምን ምክንያት ይሆን? በዚህ ባለንበት ወቅት እነ ሚሚ፣ እነ ሚጡ፣ እነ ቤቢ፣ እነ ቤኪ፣ እነ ቤቲና ሌሎች መጠሪያ ስም ሆነው መታየታቸው ምን ያህል ከመደበኛ የስም አወጣጣችን ማፈንገጣችንን የሚያሳይ ነው። በሌላ አነጋገር ወግ ነው አሉ ሲዳሩ ማልቀስ የሚለውን አባባል ወግ ነው አሉ ስም ማውጣት ማለት ሳይኖርብን አይቀርም። በርካታ ስሞች በተቃርኖ መጓዛቸው ሳያስገርም አይቀርም። ለምሳሌ ያህል መብራቱ በሚል ስም ወጥቶለት እንኳን መብራት ፋኖስ አይቶ የማያውቅ አይጠፋም። ትዕግስቱ ተብሎ ስም ወጥቶለት ትዕግስት አልባ ሆኖ ሰው የሚበጠበጥ አይጠፋም። ሽብሩ ተብሎ እየተጠራ ሰው ማሸበር የማይሰለቸው ሊያጋጥም ይችላል። አብርሃም ተብሎ እንደ አብርሃም የመልካም ምግባር ባለቤት እንዳለ ሁሉ አብርሃም ተብሎ ከዚህ በአንጻሩ የሆነ የለም አይባልም። ማርቆስ፣ ዮሐንስ፣ ሉቃስ፣ ማቴዎስ ተብለው የወንጌል ተግባር የሚፈጽሙ የመኖራቸውን ያህል ስሙን ብቻ ይዘው የወንጌል ተግባር ሳይሆን የወንጀል ተግባር የሚፈጽሙ አይጠፉም። አስገራሚው የስም ስያሜያችን ዘርፈ ብዙ ጉዳይ የሚስተዋልበት ነው። በዚሁ አንጻር ስንጓዝ ጥፋትን፣ ጥልን እንዲሁም ድል ማድረግን የሚያስቡና የሚመኙ ተከታዮቹን ስሞች ለልጆቻቸው ሲያወጡ ይታያል። ድል አድራጊው፣ ቅጣቸው፣ አናጋው፣ ደምሳሽ፣ ደመላሽ፣ አሸብር፣ ድፋባቸው እየተባሉ ከላይ ለጠቀስነው ምክንያት አስረጅ ሆነው የሚቀርቡ ስሞች ናቸው። ወላጅ ወይም ቤተሰብ የራሱን ገጠመኝ ለማስታወስ እንዲያመቸው ለልጆቹ ስም በማውጣት የሐሳብ ጥማቱን ወይም የውስጥ ፍላጎቱን እውን ሲያደርግ በሚጠቀሱት ስሞች አማካኝነት መታዘብ ይቻላል። ካነሳነው ጉዳይ ጋር ተያይዞ በጥጋብ ጊዜ የተወለደ ጥጋቡ ሲባል፣ በችግርና በመከራ ጊዜ የተወለደ ደግሞ ስንታየው በሚል ይጠራል። ሰላም በነበረ ጊዜ የተወለደች ሰላም ስትባል፣ በጥል ጊዜ የተወለደች ደግሞ አፋጀሽኝ የሚል ስም ይወጣላታል። አንዳንዴ የስም ስያሜ ጉዳያችን የሚደግፈው ጉዳይ በውል የሚታወቅ አይደለም። ከለስላሳ ዘሮች ፋንታን ለሰው ስም መጠሪያነት ስንጠቀም ኮካኮላንና ስፕራይትን ግን ለስም ስያሜ መጠሪያ ስናደርግ አይታይም። ከጦር መሳሪያም ቢሆን ቦምብና ፈንጂ የስም መጠሪያ ሲሆኑ አላየንም እንጂ ፍሻሌ፣ ዝናሬና ሽጉጤ ግን የስም መጠሪያ ሆነው ግልጋሎት ላይ ሲውሉ ታዝበናል።
የስም ስያሜያችን በርካታ ጉዳይ የሚመዘዝበት መሆኑ አይካድም። ለዚህ ይመስላል አንዳንድ የስም ስያሜዎች ድንበር የተሻገረ ስያሜ ሲሰጣቸው የምንመለከተው። ለምሳሌ መጥቀስ ካስፈለገ እስራኤልና ሊባኖስ የተሰኙ ስሞችን ማንሳት ይቻላል። አንድ አልበቃ ብሏቸው ሁለት ስም አጣምረው የያዙ የስም ባለቤቶችም አይጠፉም። በሌላ አነጋገር እንደ መጫኛ የሚረዝሙ ስሞች ለማለት ይቻላል። ለዚህ አስረጂ መጥቀስ ካስፈለገ አዝማችና ወሰን ተደምረው አዝማች ወሰን፣ ፍሬና ሕይወት ተደምረው ፍሬ ሕይወት፣ ጌታና መሳይ ተደምረው ጌታ መሳይ፣ ፍቅርና አዲስ ተደምረው ፍቅር አዲስ፣ ቀለምና ወርቅ ተደምረው ቀለመ ወርቅ፣ የሺና እመቤት ተደምረው የሺ እመቤት እየተባሉ አንድ ሆነው የሁለት ሰው ስም ይዘው የሚጠሩ አሉ። በዚህ ባለንበት ወቅት ስም ለማዘመን ሲባል ብዙ ቤቲዎች፣ ብዙ ቲቲዎች፣ ብዙ ሊሊዎች፣ ብዙ ሃኒዎች እየተበራከቱ በመሆኑ በየቦታው ቤቲዎችን፣ ሊሊዎችን፣ ሃኒዎችንና ሌሎችን ለመለየት እየተቸገርን እንገኛለን። የስም ስያሜያችን ነገር ብዙ የሚያስብል ነው። ማቱሳላ የተባለ ሰው 900 ዓመት በላይ እንደኖረ ይነገራል። ዘንድሮ ግን ማቱሳላ በሚል ስም የሚጠሩ እንኳን 900 ዓመት 50 ዓመት መድፈን እየከበዳቸው ይገኛል። የስማችን ነገር ሲታሰብ መቼም ጉድ ማስባሉ አይቀርም። ሚሚና ማሙሽ ተብሎ የወጣ ስም እስከ እርጅና ዘመን እየተከታተለ መጠሪያ ሆኖ ያገለግላል። ውሽዬና ቡችላ የተሰኙ መጠሪያ ስሞችም በተለይ ልጆች የሚጠሩባቸው መለያ ስም ሲሆኑ ብዙ ቦታ ላይ ይታያል። መጠሪያ ስምን በማሳጠር በዚያው አልምደን መደበኛ ስሙን በመተው በዚያው በሰጠነው ስም እየጠራን የምንቀጥል ጥቂቶች አይደለንም። ከዚሁ ውስጥም ዮሐንስን በጆን፣ ዘሪሁንንና ዘውዲቱን በዜድ፣ ወንድማገኝንና ወንደሰንን በወንዴ፣ ቴዎድሮስን በቴዲ፣ እጅጋየሁን በጂጂ፣ ግርማን በጌራ፣ መስታወትን በማሽ እየተባለ መደበኛ ስምን ማሳጠር እየተለመደ እኛም እየተገለገልንበት እንገኛለን። ስምና የስም ስያሜዎቻችን ወቅት፣ ጊዜን፣ ድርጊትን፣ ሁኔታን መሰረት ከማድረግ አልፎ በመልካችንም ልክ ሲሰየም ይስተዋላል። በዚሁ አንጻር ቀይ የሆነን ሰው ቀዮ፣ ጥቁር የሆነን ሰው ደግሞ ባርቾ እያልን ከመጥራት አልፈን ጠያይሞችን በቸኮሌት መስለን ስንጠራ ይደመጣል። ከዚህ በተጓዳኝ ግን የስም ስያሜና ግብር አይገናኝምና ተፈራ ተብሎ ስም ተሰጥቶት ሲፈራ የሚኖር፣ ሰላም ተብላ እየተጠራች ሁልጊዜ ጦርነት የሆነች፣ መሰለች ተብላ ከቤተሰቦቿ ጋር ምንም መመሳሰል የሌላት፣ አዳነ ተብሎ ሐኪም ሆኖ ሰው ማዳን የተሳነው፣ ታሪኩ ተብሎ ታሪክ የማይገደው፣ ደስታ ተብሎ ሁልጊዜ በሐዘን የሚኖር፣ ደም መላሽ ተብሎ ስም ተሰጥቶት ደም ለጋሽ ሆኖ የሚኖር፣ ወንጌል በሚል ስም ወጥቶለት ወንበዴ ሆኖ የሚያስቸግር፣ አሳምነው ተብሎ የሰማውን ሁሉ ለማመን እጅ የሚሰጥ አይጠፋም። በድርቅና በችግር የሚኖር ሕዝብ ለልጁ ዘነበ የሚል ስም ሲያወጣ ምኞት ከመሆን አይድንም። የኔ ስም በራሱ ሁልጊዜ ሙግት ያስነሳል። አንዳንዴ ስመ ጎምዛዛዎች ለምንድነው ወንድዬ የተባልከው? ስምህን ለምን ታቆላምጣለህ? ሲሉ ይተቹኛል። ስሜ ከወንድሜ ነህ ወደ ወንድዬ ሳይወሰድ ወይም ደግሞ ወንድም አገኝ ተብዬ ወደ ወንድዬ ሳልቀይር ራሱን ችሎ ወንድዬ ስለተባለ እንጂ ስሜን ለማሳመርና ለማቆላመጥ ብዬ አይደለም ወንድዬ መባልን የመረጥኩት። አንዳንዱ ስም ለቁልምጫ የሚመች ነው። አንዳንዱ ስም ደግሞ ሊያቆላምጡት ሲሞክሩ ሌላ መዘዝ ይዞ ብቅ ይላል። ከዚሁ ከተነሳው ሐሳብ ጋር ተያይዞ በረከት የሚለውን ስም እናቆላምጥ ብንል በርዬ ማለታችን አይቀርም። እንዴት ሰው ካልጠፋ ነገር በርዬ ይባላል ማለትም እንዲሁ ይከተላል። አረጋ የሚለውን ስም እንዲሁ እናቆላምጠው ብንል አርዬ የሚል ትርጉም ይኖረዋል። ያዝ እንግዲህ ማለት እዚህ ላይ ነው።
ከሁሉ ደግሞ የሚያስገርመው በድሉ የተባለው ስም ነው። በድሉን ስታቆላምጡ ምን አይነት ትርጉም እንዳለው በያላችሁበት በድሉ በሚለው ስም ላይ ይህን እያስገባችሁ ሞክሩት። እንደ ቤት ሥራም ውሰዱት። በስም ጉዳይ ያነሳነውን ሐሳብ እየጠቀስን እንቀጥል። በዚህ ባለንበት ወቅት መደበኛ ስሞች እየቀሩ ሃኒና ፍቅር መባባል በዝቷል። እዚህ ላይ ግን አስቸጋሪ የሚሆነው ግጭት ሲፈጠር ነው። ሃኒ ሲል የከረመ ሁሉ ተበሳጭቶ ምንቺ ሃኒ ነች ሃይና ነች እንጂ የሚል ከሆነ ነው ችግሩ። ለማንኛውም ይህ ከመምጣቱ በፊት ጠንቀቅ ማለት ይበጃል። የስም አወጣጥና ስያሜያችን ብዙ ጉድ ያለበት መሆኑ አይካድም። ለማንኛውም በዚሁ አግባብ እንቀጥል። ለመሆኑ ለወንዱም ለሴቱም የሚያገለግሉ የስም መጠሪያዎችን ምን ያህል ታዘባችሁ ይሆን? አብነት፣ መሰረት፣ ፋሲካና ሌሎች የስም መጠሪያዎች ለተባዕትም ለእንስትም መጠሪያ ሆነው ያገለግላሉ። ለአንድ ሰው ስም መጠሪያ መሆን ያቃተው ስም እያለ አንድ መጠሪያ ስም ለሁለት ሰው መሆኑ ያስገርማል። ከዚህ ከስም ስያሜ ምርጫችን ጋር ተያይዞ ኮከብንና ፀሐይን ለስም ስያሜ መርጠን ደመናንና ጨረቃን ግን ገሸሽ ማድረጋችን ለምን ይሆን ያስብላል። እኛ ሀገር እስካሁን ድንጋይ የሚል መጠሪያ ስም አልገጠመንም እንጂ በውጭ ሀገር ግን አንድ የማንቸስተር ሲቲ ተጫዋች ስቶን የሚለው ስም ሲታወስ በስም አወጣጥ ስህተት በኩል እኛ ብቻ ሳንሆን ፈረንጆችም አሉበት እንዴ ያስብላል። እንዴት ሰው ለልጁ ድንጋይ የሚል ስም ያወጣል? ትርጉምና ምክንያት ያላቸው የስም መጠሪያዎች መልካም ናቸው። አንዳንዶቹ መጠሪያ ስሞች ደግሞ ግራ የሚያጋቡ ሲሆን ይታያል። ይህ እንዳይሆን ግን ስም አወጣጥ ላይ ጠንቀቅ ማለት ጥሩ ነው። ስም ሲወጣ ጥንቃቄ ባለማድረግ ምክንያት አንዳንድ ግለሰቦች ካደጉ በኋላ ሳይቀር ስም ለማስቀየር ወዲያ ወዲህ ሲሉ ይታያሉ። በዚህ በስም ጉዳይ እንዲህም አልን እንዲያ ገዛኸኝ ተብሎ እየተጠራ ሲገዛ የሚኖር ከስም ስያሜ ጋር ተያይዞ ለምሳሌ ሀብታሙ ተብሎ እየተጠራ በድህነት ዕድሜ ልኩን ሲሰቃይ የሚኖር የለም ማለት አይቻልም። በዚህ አጋጣሚ ስማችሁና ግብራችሁ ተስማምቶ የምትኖሩ ይመቻችሁ ለማለት እንወዳለን። ድርጊትንና ገጠመኝን ተገን አድርገው የሚወጡ ስሞች እከሌ እኮ የተወለደው የዚህ ጊዜ ነው ለማለት እንጂ ከዚህ ያለፈ ታሪክ አይኖራቸውም። ደርጉና አብዮት የተባሉ ስሞች በደርግ መንግስትና በአብዮት ጊዜ የወጡ ስሞች በመሆናቸው ማስረጃ ሆነው የሚቀርቡ ይሆናሉ። ስማችን መጠሪያችን ከመሆን ባለፈ መለያችንም ነው። ስም መቀለጃ አይደለም፣ ስም መከበሪያ ነው። ሰዎች በስማችን ሲጠሩን ደስ ይለናል። እኔ ሳላውቀው እንዴት አወቀኝ በሚልም እንገረማለን። የስም ትርጓሜ ከፍ ያለ በመሆኑ ስሜን መጠበቅ አለብኝ፣ ስም ከሚጠፋ የወለዱት ይጥፋ ስንል እንደመጣለን። ስለሆነም ስማችን ብዙ ነገራችን መሆኑን መገንዘብ ይገባናል። ስማችን እንዳይጎድፍ ሁላችንም ጥንቃቄ ማድረግ ይጠበቅብናል። የስም ስያሜያችን መልካም ሆኖ እንዲቀጥል ሰዋዊ ክብራችንን መጠበቅ ይኖርብናል። ስማችን በመልካም እንዲጠራ መልካም ማድረግና መልካም መስራትም እንዲሁ አስፈላጊ ነው። አካላችን ቢሞት እንኳን ስማችን ሕያው ነውና ስም ከመቃብር በላይ ይውላል መባሉ ለዚህ ይመስላል። ውድ አድማጮች ለዛሬ ያዘጋጀሁላችሁ ይሄው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። አውራ ዶሮ እኔ ካልጮኩ ፀሐይ አትወጣም ይላል ወንድዬ ካሳ ነኝ።